ነጋዴዎች ጫማ ከ100 ብር ጀምሮ የምታገኙበት ቦታ። የሞያሌ የንግድ ሚስጥሮች። ቦንዳ ጫማ መነገር ለምትፈልጉ እንዲሁም ቦንዳ ልብሶችን አመታችሁ ወደ አዲስ አበባ መጀመር ለምትፈልጉ ከቦታው ወይም ከምንጩ ከሞያሌ ሄዳችሁ እንዴት እንደምታመጡ እንዲሁም ደግሞ ሞያሌ ውስጥ ስላሉ ሁሉንም ነገሮች ለትራቭል ሂስትሪ ወደ ኬንያ ለምትገቡ እንዲሁም ንግድ ለመጀመር ለምትፈልጉ ሞያሌ ሄዳችሁ መመለስ ለምትፈልጉ ሙሉ መረጃውን ይዤላችሁ ቀርቤያለሁ ማለት ነው። ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ሞያሌን በተመለከተ ይዤላችሁ ቀርቤያለሁ ማለት ነው። ያው ቪዲዮን ከማየታችሁ ከመጀመራችሁ በፊት ቪዲዮ ላይክ በማድረግ ጀምሩ። እንዲሁም አስተያየት፣ ሌላ ጥያቄም ካላችሁ በዚህ ቪዲዮ እንዲሁም ደግሞ በሌላ ዘርፍ በንግድ ላይ እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት ብትጠይቁኝ የምሰራላችሁ ይሆናል ማለት ነው። አሁን ቀጥታ ወደ ቪዲዮ ስገባላችሁ በሞያሌ ላይ ለንግድ ወደ ሞያሌ መሄድ የምትፈልጉ ለትራቭል ሂስትሪ ወደ ኬንያ ለመጀመሪያ ጊዜ በባስ መሄድ ለምትፈልጉ ሰዎች ስለ ሞያሌ አንዳንድ ነገር እንድታውቁ ብዬ የሰራሁትና አብዛኞቻችሁ ደግሞ ነጋዴዎች ቦንዳ ጫማ እና ልብሶችን ከሞያሌ ማምጣት ለምትፈልጉ በጠየቃችሁ መሰረት የእናንተ መልስ ልመልስላችሁ ይህ ቪዲዮ ይዤላችሁ ቀርቤያለሁ ማለት ነው። አሁን ቀጥታ ወደ ሞያሌ መሄድ የሚፈልግ ሰው አንድ ሰው ከአዲስ አበባ ተነስቶ ወደ ሞያሌ ለመሄድ በሁለት ባሶች መሄድ ይችላል። በሰላም ባስ እና በአባይ ባስ። ሌሎችም ባሶች አሉ። ነገር ግን ሁለቱ ባሶች የተመከሩ ወይም ደግሞ ብዙ ሰዎች በየቀኑ ስለሚጓዝ ያን ባስ እንደኔ አጀስት አደርጋቸዋለሁ ማለት ነው። በሰላም ባስ እኔ በሁለቴ ሶስቴ አይ ቲንክ ተመላልሻለሁ። በሄድኩበት ሰዓት ላይ 2500 ብር ነበረ። አሁን ላይ ባለው መረጃ ደግሞ 3050 ብር እንደገባ መረጃውን አግኝቻለሁ ማለት ነው። እና ነጋዴዎች ወደዛ በሚሄዱበት ሰዓት ላይ ትኬት ይቆርጣሉ። 10 ሰዓት ላይ ላምበረት ይነሳል መኪናው። ከአዲስ አበባ ወደ ሞያሌ ጉዞ ያደርጋሉ ማለት ነው። እዛ ሄደው እቃቸውን ገዛዝተው አድረው ወደ አዲስ አበባ የሚመለሱ ይሆናል ማለት ነው። ወደ ኬንያ የሚሻገሩትም ደግሞ ሞያሌ በመሄድ ሞያሌ ያርፉና በማግስቱ ጠዋት ላይ የኢትዮጵያ ኢሚግሬሽንን ያገኛሉ። የኢትዮጵያ ኢሚግሬሽን ቪዛ ከተሰጣቸው በኬንያ ሞያሌ በኩል በማድረግ ወደ ናይሮቢ እና ሞምባሳ የሚጓዙ ይሆናል ማለት ነው። አሁን ጫማና ቦንዳዎችን እንዴት ነው የምናገኘው? ሞያሌ ላይ እንዴት ሊቀንስ ቻለ? የሚሉትን ጥያቄዎች ስመልስላችሁ ሞያሌ ሊቀንስ የቻለው ከኬንያ እና ከኡጋንዳ እቃ ስለሚገባለት ነው። ከኬንያ እና ከኡጋንዳ ኬንያ ላይ አብዛኞቹ የእንግሊዝ ቅኝ ግዛት የነበሩ ሀገራት ላይ ጫማና ቦንዳዎች ይመጣና በነፃ እስከ መታደል ድረስ የሚደርስበት ታይም አለ። የተለያዩ ዩኒሴፎች አሉ፣ የተለያዩ ድርጅቶች አሉ። እነሱ ያመጡና እንግሊዝ ሀገር ላይ እንደ ትርፍ ተደርገው የሚቆጠሩትንና የተደረጉ እቃዎችን፣ ጫማዎችን፣ ቦንዳ የሚባሉትን ነገሮች በጠቅላላ አምጥተው ይሸጣሉ። በሽያጭ ሳይሆን በነፃ ነው የሚሰጣቸው። ኬንያዎቹ ደግሞ በመውሰድ ያንን እቃ ይሸጣሉ ማለት ነው። በጣም በርካሽ፣ በጣም በቃ ከምነግራችሁ በላይ በርካሽ ነው እነኛን እቃዎች የምናገኘው። ነጋዴዎች ስትሆኑም እዛ ሀገር ሄዳችሁ ያን እቃ ይዛችሁ መመጡት ማለት ነው። አብዛኞቹ ነጋዴዎች ኬንያ ሄደው ያንን እቃ ማምጣት ቢያንስ ወደ 24 ሰዓት ይፈጃል። ነገር ግን ከሞያሌ በትንሽ ዋጋ ጨመር አድርገው ያን እቃ ቢያመጡት አንደኛ ኬንያን መግባት አይጠበቅባቸውም። ሁለተኛ ደግሞ ሞያሌ እዛው የኢትዮጵያ ሀገር ውስጥ ስለሆነ ፓስፖርት የሌላቸው ነጋዴዎች ይህን ስራ መስራት ይችላሉ ማለት ነው። መታወቂያ ግድ ያስፈልጋቸዋል። 5-6 ቦታ ኬላ ስላለ የኢትዮጵያ መታወቂያ መያዝ ያስፈልጋቸዋል ማለት ነው። በመታወቂያ ብቻ ሞያሌ ሄዳችሁ ኬንያ ሳገቡ እቃዎቻችሁን ገዝታችሁ ጫማ፣ ልብስ፣ የተለያዩ ኤሌክትሮኒክስ እቃዎችን ገዝታችሁ ወደ አዲስ አበባ መመለስ ትችላላችሁ ማለት ነው። ስለዚህ ከኬንያ እና ከኡጋንዳ በነፃ ወይም ደግሞ በርካሽ የሚያገኙት ኬንያዎች ለሞያሌ ነጋዴዎች በርካሽ ስለሚሸጡት እናንተ ደግሞ ከሞያሌ ነጋዴዎች ላይ በርካሽ ገዝታችሁ ወደዚህ ማምጣት ትችላላችሁ ማለት ነው። ሞያሌ ላይ ቦታዎች አሉ። ጋምቦ የሚባል የኬንያ ገበያ አለ። እዛ ጋምቦ ኬንያ ውስጥ ለመግባት በሞተር መግባት ትችላላችሁ። ምንም አይነት ፓስፖርት አያስፈልጋችሁም። በመታወቂያ ብቻ በሞተር እኔ በሄድኩ ሰዓት 200 ብር ነው። አሁን 300-400 ብር ቢሆን ነው። በሞተር ከፍላችሁ ገብታችሁ ኬንያ ውስጥ እቃውን ገዝታችሁ የሞያሌ ወይም ደግሞ የኬንያ ሞያሌ ውስጥ ገብታችሁ እቃችሁን ገዝታችሁ መውጣት ትችላላችሁ። አይ እዛ መዳፈር አንፈልግም የምትሉ ከሆነ ደግሞ ሞያሌ የኢትዮጵያ ሞያሌ ውስጥ ድንበር ሳትሻገሩ እቃዎችን ገዝታችሁ በርካሽ ማምጣት ትችላላችሁ ማለት ነው። የእቃዎቹ ዋጋ እንዴት ነው ለሚለው እኔ በሄድኩ ሰዓት ላይ ጫማ 300-400 ብር
ብዛት ለሚገዙ ሰዎች ይሸጣል። እንዲሁ አይተዋችሁ ግን እናንተ ነጋዴ ካልሆናችሁ ወይም ደግሞ ለግል የምትፈልጉ ከሆነ 1000 ብር እስከ 2000 ብር ራሱ ይጠሩባችኋል። ነገር ግን ነጋዴ እንደሆናችሁና ብዙ ጫማ እንደምትወስዱ ካወቁ 300 400 ብር ይሸጡላችኋል ማለት ነው። እየመሸ በሄደ ቁጥር ደግሞ ሞያሌ ውስጥ ከተማርኩት ነገር ዋጋ በጣም ይቀንሳል። እስከ 100 ብር ድረስ ሲጠሩ እኔ በአይኔ አይቻለሁ ማለት ነው። ስለዚህ ነጋዴዎች ቦንዳ ጫማዎችን መስራት የምትፈልጉ ሰዎች ወደ ሞያሌ ብታቀኑ በጣም ያዋጣችኋል 100% በእርግጠኝነት ማለት ነው። በሚቀጥለው ደግሞ በሶስተኝነትና የጠየቃችሁኝ ወደ ኬንያ መሻገር የሚፈልጉ ሰዎች ወይም ደግሞ ኬንያ ገብተው ትራቭል አድርገው መውጣት ለሚፈልጉ ሰዎች እንዴት ነው ማድረግ የምንችለው? ሞያሌ ሄደን አድረን ኢሚግሬሽን ነው የምንጠይቀው ወይስ ከዚህ ቀጥታ ሞያሌ ደርሰን ኢሚግሬሽን መግባት እንችላለን የሚሉ ጥያቄዎች ይጠይቃችሁኛል። ለእሱ መልስ የሚሆነው ሞያሌ ስትሄዱ ሙሉ ቀን ነው የሚፈጅባችሁ። ከአዲስ አበባ ሌሊት 9 ሰዓት ተነስታችሁ እኛ የደረስነው ቀን 11 ሰዓት በጣም ከፈጠነ 10 ሰዓት አካባቢ ነው። ስለዚህ በዛ ሰዓት ኢሚግሬሽን ዝግ ስለሆነ ሞያሌ ውስጥ ታድራላችሁ። ሞያሌ አድራችሁ በማግስቱ ኢሚግሬሽን ገብታችሁ ካሳለፋችሁ ወደ ኬንያ ትገባላችሁ። ካላሳለፋችሁ ደግሞ ወደ ኢትዮጵያ ወይም ወደ አዲስ አበባ ፓስፖርታችሁ የምትመለሱ ይሆናል ማለት ነው። የኬንያውን በተመለከተ ቀጣይ ቪዲዮ ምሰራላችሁ ይሆናል። በሞያሌ በኩል በባስ በ30,000 ብር እንዴት ኬንያ ገብታችሁ መውጣት እንደምትችሉ ምሰራላችሁ ይሆናል። አሁን ግን በንግድ ላይ ስላተኮርኩኝ የንግዱን ቪዲዮ ፎከስ አድርጌ ይህን ቪዲዮ ነው የሰራሁት። ስለዚህ በንግዱ ላይ ነው ፎከስ ማደርግላችሁ ማለት ነው። ስለዚህ ቦንዳዎች እና የቦንዳ ጫማዎች እና የቦንዳ ልብሶችን እዛው የኢትዮጵያው ላይም የኬንያው ሞያሌ ላይም ማግኘት ትችላላችሁ ማለት ነው። እንደኔ ደግሞ እንደ ቲፕ አንተ ካየኸው ወይም ደግሞ አንተ ሄደህ ከተማርከው ነገር ለእኛ ስንሄድ ምን ብናረግ ጥሩ ነው የሚል እንደ ምክር ምነግራችሁ፣ አንደኛ ብር እዚህ አውጥታችሁ 10,000 20,000 ካሽ ይዛችሁ ብትሄዱ አሪፍ ነው። እኛ ሞያሌ ብሄድንበት ሰዓት ላይ ብር ማውጣት አትቻለም። የትኛውን ባንክ ከ2,000 ብር በላይ አይሰጣችሁም። ኢቲኤም አያወጣላችሁም ከ2,000 ብር በላይ። ነጋዴነንም ብትሉ ወደ ኬንያ ልገባ ነው ብትሉ ምንም ብትሉ ብር ከ2,000 ብር በላይ ንግድ ባንክም አቢሲኒያ ባንክም አዋሽ ባንክም አያወጣላችሁ። ስለዚህ እናንተ ከዚህ ስትሄዱ ብሩን አውጣችሁ ብትሄዱ መንገድ ላይ ምንም አይነት ችግር ስለሌለ ይዛችሁ ብትሄዱ እንደኔ መክራችኋለሁ ማለት ነው። ነገር ግን እኛ በጣም ተቸግረናል። በተለይ ኬንያ ገብተን ስንመለስ የትራንስፖርት ብር እንኳን አልያዝንም ነበር። አጋጣሚ ደግሞ ስልክ ፎርማት ሆኖ ስለነበረ ሞባይል ባንኪንግ መጠቀም አልቻልም። በጣም ተቸግረን ነበረ ስንመለስ እና ስለዚህ ብር ካሽ ብትይዙ ብዬ እመክራችኋለሁ ማለት ነው። በሁለተኝነት ደግሞ መክራችሁ በጣም ሌባዎች አሉ። በሞተር ላይ ስልክ በቃ ጆሮአችሁ ላይ አድርጋችሁ ማውራት አትችሉም። በጣም ሌባ ስላለ እሱንም ብትጠነቀቁ። ለምን ለመጀመሪያ ጊዜ ስትሄዱ ያ በሌባ ተሰርቃችሁ ያው ብዙ ነገር ያሰባችሁት ነገር ሳይሳካ ከምትመጡ ተጠንቅቃችሁ ብትሄዱ አሪፍ ነው። ከዛ በመቀጠል ደግሞ እዛ ስትሄዱ ማረፊያ ቦታዎች ከ400 ብር እስከ 2500 ብር ድረስ አለ። ከሪዞርት እስከ ትንሽዬ ማደሪያ ማለት ነው። ስለዚህ መርጣችሁ እኛ በ1,000 ብር ነው ያደርነው። ጽድት ያለ ቤት ነው። እሱም ቪዲዮ ይሄኛው ቪዲዮ ሲያል የኬንያ ወይም ደግሞ ሞያሌ ሲሄድ ያለው ቪዲዮ ይቀጥልላችኋል። እሱም ማየት ትችላላችሁ። እኛ በ1,000 ብር ነው ያረፍነው። በጣም አሪፍ ቦታ ነው ያረፍነው። ስለዚህ በ1,000 ብር አልጋ ማግኘት ትችላላችሁ ማለት ነው። መንገዱ ሴፍ ነው። ንግድ መጀመር ለምትፈልጉ ሰዎች ሄዳችሁ ብትጀምሩ እንደኔ እመክራችኋለሁ። ለምን አብዛኞች ነጋዴዎች እዛ ሄደው ነው ዕቃ የሚያመጡት። እዚህ አሁን አይታችሁ ከሆነ በጣም ብዙ ቦታዎች ሱቅ እየተከፈቱ ነው። በ3,000 እስከ 10,000 እስከ 15,000 ድረስ ቤት እየተከራዩ ጫማዎችን፣ ልብሶችን፣ ቦንዳዎችን እየሸጡ ነው ያሉት። እዚህ ሀገር ተረክባችሁ ከምትሸጡ ቀጥታ ከቦታው ሄዳችሁ ብታመጡ የቤት ኪራያችሁን ከፍላችሁ ትራንስፖርታችሁን ሸፍናችሁ በጣም ያዋጣል። ሂሳቡን ሰርተነዋል እኛም በጣም ያዋጣል። ያው እኔ እንደ ቢዝነስ ማን ነው እንጂ የምነግራችሁ እኔ ሞያው ላይ ወይም ደግሞ ስራው ላይ የለውበትም። ነገር ግን እኔ ሄጄ ስመለስ ሙሉ ትራንስፖርቴን የቻለልኝ ወይም ከቨር ያደረገልኝ ከዛ ይዤው የመጣሁት እቃ ነው። ኤሌክትሮኒክስ እቃ እንዴት ነው ለሚለው ኤሌክትሮኒክስ እቃም ታገኛላችሁ። በተለይ ቴክኖ፣ ሁዋዊ ስልኮችን በጣም ታገኛላችሁ። እነሱን ይዛችሁ መምጣት ትችላላችሁ፣ ታተርፋላችሁ። እዚህ ገበያው ላይ ከሚሸጠው 10,000 ብር 15,000 ብር በላይ ትርፍ ታገኛላችሁ። ስለዚህ እኔ እንደኔ አጀስት አደርጋችኋለሁ። ስልክም ጫማም ልብስ ይዛችሁ ብትመጡ ያዋጣል። ውድ የፒኬቲቭ ተከታታዮቼ በሞያሌ በዚህ ቪዲዮ ላይ ሌላ ጥያቄ ካላችሁ ቀጣይ ስለ ኬንያ ቪዲዮ ስለምሰራላችሁ ብትጠይቁኝ ኮሜንት ላይ የምመለስላችሁ ይሆናል ማለት ነው። ውድ የፒኬቲቭ ተከታታዮቼ ቪዲዮ እንደሚመቻችሁ ተስፋ አደርጋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ እስክንገናኝ ድረስ ይመቻችሁ።